አንቺ ማነሽ የኔን ጉዳይ እንድትሰሚ የተፈቀደልሽ? ደሞስ ሰማሽ እንበል ለናቲ የማትነግሪው ነገር አለ እንዴ? አልወጣም። ከፈለክ ደግሞ አንተ ወጣ። ምን አይነቱ ደረቅ ነው? አባዬ እኔ እኮ ክፉ አይደለሁም። ፈተና አይደለም ትሁቴ፣ በቅርቡ ማንነቱ ይጋለጣል። አንቺ ምንም ስጋት አይግባሽ። ስማኝ፣ እልህ ውስጥ አትክተተኝ እሺ? አባዬ እንደሆነ አንድ ያውረኸዋል። እኔ ግን አልሸወድልህም። በፍጥነት ማግባት እፈልጋለሁ። የስራህ ባልደረባ ነኝ፣ ማወቅ ነበረብኝ። የምን ችግር? እሺ ግን መንገድ ነው። እሺ ተመስገን፣ የትም ሳትሄድ ቤት ና በአስቸኳይ። የትም እንዳትሄድ ብያለሁ። እሺ ቻው። ንገረኝ። ምኑ? አንተን እኮ ነው የምንጠብቀው። ምንድን ነው ነገሩ? አባዬ የተፈጠረ ነገር አለ እንዴ? ይቅርታ ትወጪልን? አቤት አቤት፣ ሚስጥር ነው የምናወራው። ውጭልን እያልኩሽ። አልወጣም። ከፈለክ ደግሞ አንተ ወጣ። ምን አይነቱ ደረቅ ነው? አባዬ በቃኛ፣ ወጣ ብለን እናወራ። ይሄን ያህል ከአንቺ ህይወት ጋር የኛ ሚስጥር ምን ያገናኘዋል? ይኸውልህ አባዬ ከኔ ምንም አይደብቅም። እሺ ይኸውልሽ እኔ ግን እደብቃለሁ። ምክንያቱም አንቺም ሆነ ያነቀዝ ምንም አይነት ነገር እንድታውቁ አልፈልግም። ወንጀል እየሰራ መሆን አለበት። አባዬ መነጋገር አለብን። ወይ ትወጣልን ወይ እንውጣ። ትሁቴ ትንሽ ደቂቃ ውጭ ትቆይ። ምንድን ነው? ይኸውልህ አባዬ ያ የተረገመ ሰውዬ ለቲና 500 ሺህ ብር ሰጥቷታል። ለምን? ለሱ እንድትሰራለት። አታረጉም። ይኸውልህ አባዬ በእርግጥ አሁን አንተን የመጉዳት ሀሳብ የላትም። እሱን የረዳች እየመሰለች ሚስጥሩን ማጋለጥ ነው ሀሳቧ። ግን እንዴት አይነት ሰው ጠቀምበታለሁ ሲል ተጠቀመችበት። ደግሞ ይኸውልህ አባዬ ሚስት ጸበል ቦታ እንድትሄድ ያደረጋት እሱ ነው። ምን? አባዬ ባትደውልኝ እኮ ልኩን አሳየው ነበር። እንኳን አልሄድክ ነገር ይበላሽ ነበር። ይሄ ወራዳ። ወይኔ ተመስገን። እና ነገሮች ተበላሽተዋል? በፍጹም አልተበላሸም። ነገ እንሄዳለን። ጥሩ። አባዬ በቃ እኔ ልሂድ። እሷም ብዙ ውጭ አትቆይ። እሺ ተመስገን። አቤት። እናወራ እንችላለን? ምን የቀረ ነገር አለ? አዎ ናቲን ወደዋለሁ ልትይኝ ከሆነ አውቃለሁ። እሱን መስማት አይሻልም? እየሰማሁሽ። ቆይ ይህን ያህል ነገሮችን እያበላሸው ነው እንዴ? አሁን አበላሸሽ አላበላሸሽ የሚለው ሳይሆን የኔን ጉዳይ ሌላ ሰው እንዲሰማው ስለማልፈልግ። እኔም
አንቺ ማነሽ የኔን ጉዳይ እንድትሰሚ የተፈቀደልሽ? ደሞስ ሰማሽ እንበል ለናቲ የማትነግሪው ነገር አለ እንዴ? መናገር የሌለብኝን እኮ አልነግረውም። ተይ እንጂ እኛ አውርተን እሱ ጋር ያልደረሰ ምን አለ? እሺ ይቅርታ። ትሁቴ ቆይ ለምንድን ነው የከፋሽ? አልከፋኝም፣ ግን ያልታየኝም እንደሆነ ለማወቅ እየሞከርኩ ነው። አልገባኝም። እኔም አልገባኝም ናቲ። ይሄ ሰውዬ እየመጣ ይበጠብጥሻል አይደል? ፍቅራችንን ሊያፈርስ ፈልጎ። ምንም አላረገም። እንዴ ቆይ ከዚህ በላይ ምን ያደርግ? ናቲ በቃ እሱን ተው እንጂ። ለምንድን ነው የራስን ኑሮ ማኖረው? አልችልም ትሁት። አልችልም? እሱ እዚህ አካባቢ ሆኖ እያንዣበበ አንቺን እያስጨነቀ እኔ ልተወው አልችልም። ይኸውልህ ማስቸገሩንም ከኔ ጋር ያለውን ማንኛውንም ነገር ትቶታል። እሺ ትሁት አልተወውም። ናቲ ጸቡን ከሆነ የምትፈልገው እሱ ካንተ ይቀርባል። እሺ ቆይ ይመታል እያልሽኝ ነው? አላልኩም ናቲ። እስኪ አንተ እንኳን ሰላም ስጠኝ። ትሁቴ ለምን ከፋሽ? ባይተዋር ስታደርጉኝ እንዴት አይከፋኝም አባዬ። ባይተዋር አልሆንሽም፣ ግን በቃ ትሁቴ ሚስጥር ነው አይደለ እንዴ? ከኔ የምትደብቀው ሚስጥር? ከአንቺ አልደብቅም፣ ግን ደግሞ ቆይተሽ ይገባሻል። ሄሎ ቲና፣ ቆይቼ እደውልልሻለሁ። እሺ ታዲያ ይሄንን ስለምን የፊት አታወራ? ከአንቺ ጋር እያወራን ስለሆነ። ትሁቴ ልብሽን ጠብቂ፣ ቶሎ ለምን ይከፋሻል? እሺ ምን ልትሰሪ መጣሽ? የአባዬ ሚስት ፍለጋ። እና ታዲያ እዚህ ለምን ቆምሽ? ሳይ ቆምኩኝ። ካልፈለክ ግን ችግር የለውም መሄድ እችላለሁ። አይ ከጠበቅሽኝ አይቀር ምን አስከደሽ? ይልቅ እዚህ እንደምመጣ ማን ነገርሽ? ሚስጥር ነበር እንዴ? ነበር።
ትሁት የለችም እንዴ አባዬ? አላወኩም። ደውልለት። አይ አልደውልላትም፣ እጠብቃታለሁ። ረብሻለሁ እንዴ አባዬ? ናቲ ዝም ካልክ አትረብሸኝ። ዝም ካልክ? አዎ አሁን ማውራትም ሌላ ነገር ማሰብም አልችልም። ግን እኮ አባዬ። ናቲ ስላልተረጋጋው ምንም አልሰማህም። ቆይ እሺ፣ እኔ ልረዳህ የምችለው ነገር አለ? ምንም ልትረዳኝ አትችልም። አባዬ እኔ እኮ ክፉ አይደለሁም። ክፉ አይደለሁም? ምን አመጣው ማለት አልገባኝም። ገብቶሃል ናቲ? ተው በቃ ዘና በል። እኔ ውስጥ ልሁን መሰለኝ። ወይኔ ተመስገን። ይኸው በሩን ስናንኳኳ የለችም። እሺ የት ሄደች ይባላል? ቆይ ምን ተፈጥሮ ነው? የጸበል አድራሻ አለኝ አላልክም እንዴ? አዎ በቃ እንደውም ወደዛ ልሂድ። እሺ ቆይ አሁንም ነገር ልታበላሽ ነው? እኔ ነኝ እንዴ ነገሮችን ያበላሸሁት? እንደዛ ነው የምታስበው እንዴ? ቆይ ወይ የኔ እናት እንዴት ነሽ? አለሁ። ዛሬ ቀን ደስ ይላል። የደስታ ቀን ላይ ነኝ። ምንም እንደማያመጡ ማሰብ ራሱ በጣም ደስ ይላል። ሰውየው እየተንቆራጠጠ ነው። በቃ እደውልልሻለሁ የኔ እናት። እሺ አባዬስ ላይ ነው። ደስ ያለ ትመስላለህ። አዎ ፍለጋ ላይ ናቸው። አልገባኝም። ሴትዮዋን እየፈለጓት ነው። አሁን ሌላ ቦታ እንደሄዱ ነው አይደል የሚያውቁት? ማታ ሀሳቤን ቀየርኩኝ። አልገባኝም። አንቺም እኔም ካመጣ ነው ሀሳብ ውጭ ያደረኩት። አሁንም አልገባኝም። እዛ ያገኛቸውም እሱንማ ተነጋገርን አይደል እንዴ? ቤትም ግን የሉም። እየተባባልነው እኮ። ስለተባባልነው ነገር አይመለከተኝም። የተሰማኝን አደረኩ። ወይኔ ቲና አለቀልሽ ማለት። ያለመተማመን እኮ ስራ ይሰራው። ቆይ ለምን አንቺ ተናደድሽ? የስራህ ባልደረባ ነኝ፣ ማወቅ ነበረብኝ። አንዳንዴማ ቀልቤም አይወድሽም። ቀልድን ቀቅለ ብለው ካልተማመንም ከዚህም በኋላ ካንተ ጋር አልሰራም። እኔን የምትፈልግበት ቀን ሩቅ አይደለም፣ እመነኝ። ቲና መተሻል? ልወጣ ነው አባዬ። ቆይ እንጂ። አይ እመለሳለሁ። ልወጣ ቆይ። እሺ እኔም ልወጣ ነበር። ናቲ በቃ አንተ ጠብቀኝ። በቃ አልተሳካም። ከዚህ በላይ ምንም የሚያናድድ ነገር አለ? የአባዬ እኔን ማመን በዚህ ልክ እኔን መጠበቁ ልክ አይደለም። ግን ደግሞ ተስፋ አያስቆርጥም። መኖሯን አይተናል። ይህን ሁሉ ስታይ አሁንም አጋጣሚ እንደሆነ እያሰብሽ ነው? አልገባኝም። እና ምንድነው ታዲያ አጋጣሚ አይደለም? አሁን ምን ብዬ ነው አይኑን የማየው? አምኖኝ ነበር እኮ። ትቆያለህ? ልሂድ። መጀመሪያ ከኔ ጋር ነበር እንደመጣሽው? ሂጃ። እንደዚህ ፊት ነስቻት እንድትወደኝ አደርጋለሁ ብለህ ነው? በጣም ተናድጃለሁ። እሺ ትሁት፣ መጀመሪያም ሰው ምን ለማመጥ ሰው አልነበርኩም። ካንቺ ውጪ ሌላ ሴት አይደለም ልለማመጥ ማናገር እንኳን ማልፈልግ ሰው ነኝ። አንቺ ግን በጣም ኮራሽ። እኔም እኮ የራሴ ፍላጎት አለኝ። ፍላጎትሽ ኑሪ፣ አፈቀርኩልሽ እኮ።
ምንድን ነው የተፈጠረው ልጅ? አባዬ የትናንቱ ይቅርብህ፣ ምክንያቱም ዛሬ ሌላ ሆኗል። ምንድን ነው? ባለቤትህ ከአደጋ የተረፈች ህፃን ጋር ነው የምትኖረው። ከሷ ጋር ነው ጸበል የገባችው እና ደግሞ ልጅቷ እናት እያታለላት ነው። ምን? አባዬ የሚያናድደው ግን እሱ አይደለም። ምን ተፈጥሯል? እኔ በእናንተ ላይ መደለቱን ሳቅ አግዝሃለሁ ብዬ 500 ሺህ ተቀብዬዋለሁ። አንድ ገንዘቡ ስለሚያስፈልገኝ፣ ሁለት ደግሞ መረጃው ለእናንተ ስለሚያስፈልግ። ቲና እንተዋወቃለን። አንቺ ገንዘብ አግኝተሽ ለኛ ገሽ? እውነቱን ልንገርህ አባዬ፣ ከኔ ይልቅስ በፍቅር የታወረችው ትሁት ታስፈራለች። እሷ እኔ ላይ ክፋቱን መቼም ሳታውቀው ግን ያንተን ጥላት ነው ያቀረበችው። አባዬ እመነኝ ብዬ አላስገድድህም። የሆነውን ግን ልንገርህ። ምንድን ነው የሆነው? አባዬ እናቴ ደብቋቸው በጧት ወደ ቤታቸው እንዲገቡ ተነጋግረን ነበር። ምክንያቱም እነ ተመስገን ወደ ቤት ስለማይሄዱ ወደ ጸበል ቦታ ስለሚሄዱ። እሺ አደራ መጥፎ ነገር እንዳትነግሪ። አዝናለሁ አባዬ። ለኔ ሳይነግረኝ ከሁለቱ ቦታ ውጭ ሌላ ቦታ አስቀምጧቸዋል። እገለዋለሁ። አባዬ እንደሱ አይደለም። ተመስገን ተናዶ የሆነ ነገር እንዳያደርግ ምከረው። ወይኔ በዘዴ ነው የሱን ተንኮል የምናጋልጠው። ወይኔ እየጠበቅኳት ነበር፣ በጉጉት እየጠበቅኳት ነበር። አባዬ ተረጋጋ። እንዴ ምን እያደረክ ነው? ልቀቀው እንጂ። ምንድን ነው ከእኛ የምትፈልገው አንተ? ስማ እኔን ልትሸውደኝ እንዳትሞክር። ምንድን ነው ዓላማ? ልቀቀው አልኩህ እኮ። ይኸውልህ ድጋሚ በእኔ እጅ ይኸውልህ ካለቀቀው ራሴን ነው የምጎዳው። እሺ ስማ የምትሆን እንዳይመስል ጨርሰሃል። ይቅርታ አድርግልኝ በእናትህ። ይህንን ልጅ እንዴት ማስቆም እንዳለብኝ አላውቅም። ምን ላድርግ? ግን ለምን አትረጋጋም? ስሚ ስለሆነው ነገር ልታስረጂኝ ትችያለሽ? እንዴ በእኔ እየፈረርክ ነው? ይኸውልሽ ምን እያደረጋችሁ ነው? ማንም እኮ አስገድዶኝ አይደለም፣ ወድጄ ነው እየነገርኩ ያለሁት። ይኸውልሽ ወደሽ አይደለም መልእክት ስላየው ነው። ተመስገን እኔ አንተን አልረሳሁም። እኔን ግን የረሳኝ አይነት ስሜት እየተሰማኝ ነው። አሁን ጥያቄ መልሽልኝ። እኔም ጧት ቤት ሲመጣ ነው ሀሳቡ እንደቀየረ ነገረኝ። ለምን? አላውቅም። ወይ ትሁት? ይኸውልሽ ትሁት ስለዚህ ምንም ነገር የምታውቀው ነገር የለም። ስለዚህ የሆነ ነገር ሊፈጠር ይችላል ብዬ ነው። ወይኔ ተመስገን እንዴት ብዬ ነው ያባየን አይን የማየው? እኔም ተናድጃለሁ። ቆይሽ ምን እናድርግ? ያው እንዴ ፎክሮ ምንም ስላላደረገ አፍሮ ነው። ምን አይነት ፈተና ውስጥ እንደገባው አላውቅም። ፈተና አይደለም ትሁቴ፣ በቅርቡ ማንነቱ ይጋለጣል። አንቺ ምንም ስጋት አይግባሽ። ቆይ ሁሉም ምንም ሳይዩ ለምንድን ነው አንተ ላይ እንደዚህ የሚሆኑት? ትሁቴ ተመስገን ነው እንደዚህ ቀየራቸው። እሱ ደግሞ አንቺ የሌላ ሰው ሆነሽ ማየቱን አይፈልጉም፣ አይቀበሉም፣ አያምንም። አባዬ አይ ካረል ተመስገን እዚህ ድረስ መጥቶ ድጋሚ ደብድቦት ነው ሄደው። ደግ አደረገ። ምን ደግ አደረገ? እና እኔ ምን ላድርጋቸው? ጉዳያቸውን እዛ ጨርሱ። አባዬ አንተን ላስታራቂነት ስንጠብቅ እንደዚህ ትላለህ እንዴ? መጀመሪያ ያጣላቸው ሰው መጠየቅ ያለበት አይመስልሽም? አንቺም አለሽበት እያልከኝ ነው? የፈለግሽውን በይ፣ የፈለግሽውንም አስቢ። በቤቴ ግን ሰላም ላገኝበት።
ትሰሚኛለሽ ቲና? ብር ወስደሻል። ብር ወስዶ ደግሞ ዝም ማለት እኔ አይመቸኝም። እኔ እንደሆነ አላዳምጥሽ። ሰውዬ ለምን ንግግርህን አታስተካክልም? ምንም ማስተካክለው ንግግር የለኝም። ቆይ ምንድነው ሐሳብሽ? ያንተን ሐሳብ ንገረኝ እንጂ። ገንዘቤን እኮ ወስደሻል። እና ምን ይሁን? ይኸውልሽ ስራዎቼን አብረሽኝ ልትሰሪ ተስማምተሻል። ስራ ላይ ዋናው መተማመን ነው። አንተ ደግሞ ሰው አታምን። ስለዚህ አንተን ደግሞ መታገስ ይከብደኛል። ይኸውልሽ ቲና እኔ እኮ እንደፈለኩ ማድረግ እችላለሁ። ይኸውልህ እንደፈለክ እያደረክ አንተ ጋር ሰራው ማለት አንድ ቀን ሰው ይዘኛል ወይም ደግሞ ህግ ይዘኛል። እንደዛ አይሆንም። እንዴት አይሆንም? ከቅድ ውጭ እኮ የፈለግከውን ነገር እያደረክ ነው። አዎ ቦታ ቀይሬያለሁ። ያን ያህል ግን የሚያሳስብ አይመስለኝም። ጥሩ ነው። እሺ ከኔ ምንድነው የምትፈልገው? እንደ በግ በየርክበት ቦታ ሁሉ እንድሄድ አይደለም ግን ግድ የለም። ካስተካከል። አይ ካልክ ግን አንተን የመከተል ግዴታ የለብኝም። እኔ ለአንተ ትንሽ ብር ብዬ እስር ቤት መማቀቅ አልፈልግም። እሺ ቆይ ጠብቂ አንቺ አባዬ ይቅርታ። አንተማ እየደከምክልኝ ነው ልጅ፣ እንቅፋት በዛብህ እንጂ። ይሁን ሁሉም ነገር ለበጎ ነው። አንተ ብቻ ልብህ አይወረድ። አባዬ ይሄ ልጅ ግን በእጄ ስበብ ሊሆን ነው። የተወኩትን ዱላ መማዘዝ ሊያስጀምረኝ ነው። ተው እንጂ የኔ ልጅ፣ ጸቡ ይሻላል ወይስ ዋናው ጉዳይ ላይ ማተኮር? ዋናው ጉዳዩ ላይ ማተኮር። ግን ደግሞ አባዬ አፉ ትሁት ናት፣ እሷ ደግሞ ጉዳዩ አልገባትም። ትሁቴ የዋህ ናት። ጥሩ ልብ ስላላት ነው እሱ የሚሸውዳት። ያወቀችው ጊዜ ግን አንቅራ ነው የምትተፋው። ስታውቀው ድረስ እስከዛ ስንት ነገር ተበላሽቶ እንችለዋለን። እንግዲህ ያለው አማራጭ እሷ እስከምታውቀው ድረስ ምንም አለመናገር። እሺ አባዬ እሞክራለሁ። ከዚህ በኋላ ግን መንገዴ ላይ ከገባ ሳልፈልግ ያሳስተኛል። እሱን አታስበው። በዚህ መሀል እሷ ተሰቃየች እንጂ አይደል? አይዞህ። ታዲያ እኔ ምን ማድረግ እችላለሁ? እሺ ቆይ ምን ለማድረግ እየሞከርክ ነው? ተይኝ። እኔ አሁን ንግግር አልፈልግም። ስማኝ፣ እልህ ውስጥ አትክተተኝ እሺ? አባዬ እንደሆነ አንድ ያውረኸዋል። እኔ ግን አልሸወድልህም። ይኸውልሽ እኔ አንቺን የመሸወድ ፍላጎት የለኝም። ለምን እሸውድሻለሁ? ምናልባት ያንተ መሆን መስሎክ። ነገርኩሽ እኮ በዚህ ሰዓት እኔ አንቺን የኔ የማድረግ ፍላጎት የለኝም። ተግባባን? አፍ ነው እንደዚህ የሚለው፣ ልብ ግን እኔ ጋ ነው። እንደፈለግሽ ማሰብ ትችያለሽ። የምትፈልጊው ግን እኔ እንዳላስቸግርሽ እንድተውሽ አይደለ? ይኸው ተውኩሽ። እኔም ብቻ ሳይሆን የኔ የምለውንም ሰው ተው እሺ? እሱን ካልተውከው ደግሞ እኔንም እንዳልተውከኝ ነው የምቆጥረው። እሱን ተይው። በማያገባው ነገር እንዳይገባ ነገሩ። ደግሞ ይኸውልሽ ዛሬ ያደረገውን ነገር እንዳይደግመው። ከደገመው ገለዋለሁ። ምንም አላረገም እሺ? እሱን ተይው። አንቺ ብቻ መልእክቴን አድርሽልኝ። አባዬ በቃ እኔ ልሂድ። አባዬ አንቆ ሊገለው ነበር እኮ። ሁሉን ነገር እያየ ዝም ነው የምትለው? ትሁት እኔን ለምን እዚህ ውስጥ ትከችኛለሽ? በዚህ ልክ ተመስገን ዝም ብሎ ናቲ ላይ ያሳብባል። አሁን በግልጽ ለማን እያገዝክ እንደሆነ ገብቶኛል። አባዬ እረስተኸው ነው እንዴ? ብዙ ነገር ሲያደርግህ የኖረ ሰው እኮ ነው። እስኪ ትሁቴ አንድ ጥያቄ ልጠይቅሽ። ናቲን ምን አድርጌዋለሁ? ምንም። እሱም ደግሞ ምንም አላደረገህም አባዬ። እሱን እርግጠኛ አይደለሽም ትሁት። ተመስገን አንቺን እንዳያገኝ ብዙ ነገር አድርጌያለሁ። ናቲን ግን ምንም አላልኩት። እሺ ናቲ ምን አደረገ አባዬ? አሁን ሁሉን ተይው። ነገ ሁሉም ነገር ይገባሻል። ፉክክሩ ይበቃል። አባዬ ናቲ፣ አሁን የፈለግኳችሁ ከዚህ በኋላ ጊዜ ማጥፋት ስለሌለብን ነው። ይሄ እኔን የሚመለከት ጉዳይ ነው። አባቷ ነኝ ካልክ ይመለከታል። ጥሩ ቀጥይ። በፍጥነት ማግባት እፈልጋለሁ። ምን? አዎ ተመስገን አሁን እየመጣበት ያለው መንገድ ልክ አይደለም። እኔን ትቶ እኮ ናቲን ማጥቃት እየጀመረ ነው። ለእኔ አታስቢ ትሁቴ። ያለ እቅድሽ ደግሞ ላስቸኩልሽ አልፈልግም። ናቲዬ ስላዘገየሁ በጣም ይቅርታ።
ግን ደግሞ አሁን ሽማግሌ የሚላክበትን ቀን እንወስን። አስደንግጥ። አንዳንዴ እንደዚህ አይነት የፍጥነት ውሳኔዎች ይጠቅሙናል። እሺ መቼ ልላክ ታዲያ? ያሁን ሽማግሌ ላሰባሰብ? ይኸው አባያ እንዳለ እኔ ሽማግሌ ያለው ምን አባዬ ለእኔ ሽማግሌ ያሉንም አልክ? አንቺ ዙስ ምን አገባሽ? ሽማግሌ የምትልከው አንቺ ነሽ እንዴ? እሱ ለእኔ አይደል የሚልከው አባዬ። ስለዚህ ላኪው ነው ከኔ ጋር የሚያወራው። እሺ አባዬ እኔ ልጠይቅህ፣ ሽማግሌ ሆነኝ። ተመስገንም መላክ ይፈልጋል፣ አንተም መላክ ትፈልጋለህ። ስለዚህ ለሁለታችሁም ሽማግሌ መሆን ስለማልችል ለማንም አላዳለም። እሺ አባዬ አናስጨንቅህም። ጥሩ እናንተ ተጫወቱ፣ እኔ ልተኛ። አባዬንም እንደዚህ ቀይረው። ትሁቴ አንቺ ግን ከልብሽ ነው ሽማግሌ ላክ ያልሽኝ? ዝግጁ ካልሆንክ ንገረኝ። አረ በደንብ ዝግጁ ነኝ። እንደዚህ አይነት ጨዋታ ከጀመሩ ተጋብተን እናሳያቸዋለን። እሺ በቃ እኔ ልሂድ። ደህና ደሪ። ትንሽ አትጫወትም? አይ መሽቷል ትሁቴ። እንኳን ደስ አለን ቲና፣ ድላችንን እናክብር። የምን ድል ነው? ሽማግሌ ልልክ ነው። ለማ? ለትሁት ነው። ከዛስ? ከዛማ በቃ ይሄንን ጅል አሸነፍኩት ማለት ነው። እሺ ከዛስ? ምንድነው ከዛስ የምትይው? ከሽምግልናው በኋላና እሱን ካናደርክ በኋላ ህይወታችሁ እንዴት ነው? ከዛ በኋላ የሚፈጠረውን አብረን እናያለን። አንተም እስካሁን አልተዘጋጀህም ማለት ነው? ማለት ሌላ ሰው ቢጠይቅ ሽማግሌ ልኬ አግብቼው ልጄ ይላል። ከዛማ ሽምግልናው ላይ ድሌን እያከበርኩ ቆያለሁ። ጥሩ አረክ። ግን የአባዬ ሚስትና እናትህስ? አሉ እዛው ናቸው ጸበል። እኔ ግን የሉም እንዲባሉ አደረኩ። ጀግና ነህ፣ አድናቂህ ነኝ። ስላመንኩሽ ነው የነገርኩሽ። እኔ እናንተ ካልተማመንም ማን ሊተማመን ነው? ይሄንን ድል ማታ ማክበር አለብን። እሺ ተስማምቻለሁ። ለምን እንደዚህ ባስቸኳይ ፈለግሽ? ተመስገን እዛው ጸበል ሂድ። ምን? ሂድና ውስጥ ድረስ ፈልጋቸው። በተለይ ደግሞ አብራት የምትኖር ልጅ አለች፣ እሷን አግኛት። ያምሻል እንደ ሄደን ነበርኩ። አዎ የሉም ማስብለው ነው። ለኔም አደጋ አለው። ይሄን ነገር ናቲ ከሰማ ድጋሚ ያምነኝ። ስለዚህ አሁን ለማንም ሳትናገር ዝም ብለህ ሂድ። እሺ፣ ግን እሷን አላውቃትም። አሁኑኑ ፎቶ ልክልሃለሁ። ልኬልሃለሁ። እድል ትባላለች። ጭንቅላቷ ስለተበረዘ እንደ ጥላት ልታይ ትችላለች። እሺ ጥሩ። ሂድ፣ ሳታሳካው እንዳትመጣ። ካልሆነ ግን ሴትዮዋን እንዳይደብቅብህ። ችግር የለም። ካልሆነ በቦክስ ይናገር። ሁሉም ነገር እኮ ቡጤ አይፈልግም። ሂድ ይቅናህ። ከዛ አንዳንድ ችግር ላቂ ተብሏል። እድል